ሙስታውዞ ያረጋው ከሜታቦሊክ ኢሹ ጋር የተያያዘ የጤና እክል ነው ምክንያቱም በኮቪድ ወቅት ወደኋላ ሄዳችሁ አስቡ በጣም ወፋፍራም ሰዎች ቦርጫም ሰዎች ከስኳር ጋር የሚኖሩ ከግፊት ጋር የሚኖሩ የልብ ችግር የነበረባቸው ህመሟን ነው ያጣነው ኮቪድ ነበረ ግን በሽታውን መቋቋም ያቃታቸው አሁን በመናወራቸው ሜታቦሊክ ኢሹዎች ሲሰቃዩ የነበሩ ሰዎች ናቸው ብዙዎች ያለቁት ብዙዎች የሞቱት ብዙዎች የተጎዱትና ይሄ እውነት ለመናገር ድምጽ አልባ ገዳይ በሽታዎች ብንላቸው ደስ ይለኛል ሶ እነዚህ ከሮንግ አመጋገብ ከሮንግ አኗኗር ከትክክለኛ ካልሆነ ላይፍ ስታይል የሚመጡ ናቸውና ቀላል መንገድ አለ ኦኬ ብዙ ነገር ብለናል አሁን ግን ቀላል ነገር አለ ማንንም ሰው አይኑ ያየ ግን መፍቀድ የለበትም because ሁላችንም ግንዛቤው ካለን ችላል እንላለን ብዬ አላስብም so metabolic health እዚህ ላይ ፎከስ ያደርጋል 100 ሰዎችን ያየው ነው እመኑኝ ከኛ ጋር ቆይታ ስታደርጉ ጊዜያችሁ ይበክናል ብዬ አላስብም እንግዲህ ጡረተኛው በሪ ወደ ስራ ገብቷል እንግዲህ ኦልሞስት ላለፉት ጥቂት አመታት ጡረታ ላይ ነበርኩ ያው ሁኔታዎች አስገዳጅነት እንደው በአካል ሰዎችን ማየት ጠቃሚ ሆኖ ስለተገኘ ኦፊስ ጀምረናል እንደምታውቁ ነገ የመጀመሪያ ሳምንታችንን ሴሌብሬት እናደርግ ነው የመጀመሪያ የኦፊስ ሳምንት ከአመታት ረፍት በኋላ ነገ አንድ ሳምንት ይሞላናል ላስት ዊክ ከክፍለ ሀገርም ከአስባ መጣችሁ የጎበኛችሁን ሰዎች እጅግ አመሰግናለሁ ብዙዎች የመጡ ደግሞ በራሳቸው መንገድ ይሞክሩ የነበሩ ሰዎች ናቸው የተወሰነ መሻሻል ካሳዩ በኋላ ብዙ ስታክ ያደረገባቸው ሰዎች ናቸው ምኑ ጋር ክፍተት እንደነበረባቸው ምኑን በትክክል እየፈጸሙ እንዳልነበረ ተነጋግረን የብዙዎቻቸው ተስተካክሏል ብዬ አስባለሁ ብዙ ለውጥ አግኝቼበታል yes ያው ባልገባም እና ከ80 እድሜሽን ሚሻ አስናቀው ባላለው እድሜ 38 ነው ኪሎዬ አሁን 73 ነኝ ስንት ነበር ከ84 አግበን እየበላን ነው እየተራብን የቀነስ ነው እየጠገብን yes እንደው አይገርምም ሰው እንዴት ጠግቦ እየበላ ይቀንሳል እንደ ግራ ያጋባም በጣም እንጂ እውነት ብዙ ነው የተማርኩት yes እና አንዳንድ ግራ የገባኝ ነገር ስለ እንዲ መጠየቅ ስላለብኝ ነው ማወቅ ያለብኝ ነገር ስላለ ነው አንተ ጠይቂኛለሽ ግን መጀመሪያ ጆርኒሽን አካፊ በስንት ወር ጊዜ ውስጥ ነው የቀነስሽው ወደ 8 ወር ይሆነኛል እውነት ለመናገር 8 ወሩን ግን ገባውጣ ያያልሽ ነው በትክክል ነበር ስትበይ ነበር በትክክለኛ መንገድ ነበር የመጣሽው ገባውጣ ያልኩ ነው ያው ያለሁበትም ሁኔታ አይመችም የስደት ነገር ስለሆነ የፈለኩትን ነገር ማግኘትም አልችልም እንደፈለኩ አይደለም የሰው ቤት ሰራተኛ ነኝ ዱባይ ነው የምኖረው ኪሎች አሁን 70 ነው 73 ነው 73 ነኝ ቁመቴ ሜትር ከ60 ነው የሆድ ልኬቴ 90 ነው ስንት ኪሎ የሚቀርሽ የሆድ ልኬ 90 60 ቢያንስ አንድ 50 ቤት መግባት አለብኝ እሱንም አንድ ለማወቅ ነው ወደ 18 ኪሎ ይቀርሻል ኦኬ አይ አረጋዋለሁ ይሳካል ሶ 18 ኪሎ ንጹህ ፋት ነው እሱ ነው ግንዛቤ ነው አሁን ግብራም ላይ ቦርጫ ስንት መሆን ነው ያለብኝ 54 አካባቢ ቆንጆ ነው እንጂ 55 56 ቆንጆ ነው እንጂ እሺ ለተሳል ከፍ ያለ ነው አፍቲ ግን 10 ኪሎ ይላል አይደለም የተወሰነ በገባሽ ልክ በመፈጸምሽ ነው 10 ኪሎ የሚሆነው እና ደግሞ 38 ልጆች አሉሽ አንድ ልጅ አለችኝ ዳርስ እዚህ ነው ኢትዮጵያ ነው እዛ ኢትዮጵያ ናት ኦኬ ባለቤትሽም እዚህ ነው ኢትዮጵያ አይ ባለቤት የለኝም አይ አም ሲንግል ማም ነኝ አይ ያ እንዳይሄዳ አንድ ልጅ ድገሜ እንጂ ነውና አንድ ልጅ ሁለት ልጅ እኮ ግድ ነው እንግዲህ እግዚአብሔር ያውቃል ደግሞ ታውቂያለሽ አይደል ነው ፍቃር ያ ፋቱ ሲሄድ ሰውነትሽ ይዘጋጃል ታውቂያለሽ አይደል
ትክክል እውነት ነው የማርገዝ እድልሽም ከፍ ያለ እየሆነ ይሄዳል ቢኮዝ ኦቨር ፋቲ ስትሆኑ ሴቶች ኢንሱሊን ሬዚስታንስ ፖሊሲስቲክ ኦቫሪ አጥናሽ ስለዚህ ታርጌቱ ፋቱን መቀነስ ነው ፋቱን መቀነስና ኦፕቲማል ላይ ማለት ያንዲት የሴት ልጅ የፋት ቦዲ ፋት ፐርሰንት ወደ 20 አካባቢ 20 ኦኬ 20% ቦዲ ፋት ላይ አቺቭ ካደረግሽ የማርገዝ እድልሽ ከፍ ይላል እንግዲህ እድሜሽም 40 ሊሞላ ነው በስኳር የመያዝ እድል ይቀንሳል ግፊት የመያዝ እድል ፋቲ ሊቨር እርጅና ግርጅፍና ኤቭሪቲንግ ድጋሚ ታደርገሽ ቀሪዎችሽን በጤና ስለመኖር ነው እያወራን ያለ ነው ዛሬ ምን በላሽ እያሉሽ ነው ምክንያቱም ጥያቄ ጠይቅኛለሽ ግን እንደ ስኬሉን እኔ እየተመገብሽ ያለው ዛሬ ጧት ላይ ስነሳ እንትን ቬኒጋር አድርጌ ውሃ ነው የመጀመሪያ የጠጣሁት አፕል ሳይደር ቬኒጋር ምን ነው አልሽ እንደ በባዶ ሆድ አሲድ ምን ነው አልሽ እንደዛ ነው ያደረኩት እንደሱ ነው እንዲያወራ ነው እኔ ማስተማር አይደለም ስራዬ እንደ ልምድ ማካፈል ነው አይደል ታውቂያለሽ ልምዴን ነው ያካፈልኳችሁ ያለሁት ነው እንዴት ቦታ ላይ እንደ በጣም ትንሱና ኤሲቪ ጠጡ አፕል ሳይደር ቪኒጋር ያልኩበት ቦታ ነው ያላስታውስም አይ አላልክም እውነት ነው ታዲያ ከዛ መጣሽ ማን እንደዛ ልምድ ያካፈለሽ እሱ ሰውዬ ንገሪኝና ያው ኢንተርኔት ላይ ብዙ ነገር እናያለን መምረጥ አለብና እኮ ገባሽ ኢንፎርሜሽን እኮ ጌትም ሞልቷል ጌትም ትክክል እንኳን ማንንም ሰው ድግ ብሎ የፈለገውን እኮ ኢንፎርሜሽን አስቀምጣል እያልኩሽ ያለው ኤሲቪ መቋሚ አይደለም የሆነ ሳላድ ላይ ኦኬ አፕል ሳይደር ቪኒገርሽን አንድ ማንኪያ ሳላድ ላይ ድሬሲንግ ብታደርጊ ዛትስ ፋይን ብድቅ ብለሽ ውሃውንና ኤሲቪውን ቁርስ ያረግሽው አንቺ ውሃውን ኤሲቪውን ቁርስ ያረግሽ እኮ ብድቅ ብለሽ ትላንት ሳውራ ነበር ላይቭ ላይ አንድ ሰው ተገናኝተን ሆቴል እንደዚህ ፓርኪንግ ላይ ጂም ልገባ ነው ያለኝ ሻንጣ ይዟል እንደዚህ የለም እኮ አልቋል ሰውየው ራሱ እንግዲህ ሰው አዳዱ ማውራው ላይ ይችላልና ሰላም አለኝ ተዋወቅን ምን ጂም ምናምን ነው አልኩት አዎ ጂም ስራለ አዎ ነው ምን በላ አልኩት እንግዲህ ሰላም ዛሬ ምን በላ ይኸው ለምዶብኛልና አብሽ ጠጣው አለኝ ጧት እኮ አረሳት አካባቢ ነው እንዴት አድርጎ ሰውነቱን አብሽ አለጥቶት ኤክሰርሳይዝ የሚያሰራው እና መጀመሪያ ምግብ ትልቁ ነገር ትላንትም ሳውራ ነበር ቁርሳችሁ አትሸወዱ እርሱ ላይ ሮንግ ነገር ያደረገ ሰው ኦኬ በተለይ ከፍተኛ ካርቢ ምግቦችን ከፍተኛ ካርቢ በእኛ ሀገር ምንድነው ቅንጬ ናቸው አይደለም ቅንጬ አቦ ሩዝ ፓስታ መኮረኒ ፍርፍር ገንፎ ኮርን ፍሌክስ ኦኬ ሲሪያል ብሬክፋስት ቶስት በጃም ቀብቶ የበላ እንደማለት ነው ጁስ ጧት ላይ ቀለል ያለ ቁርስ የሚያሰዎች ቶስት ኦኬ ጃም ይቀቡና ሮንግ ቁርሳችሁ ላይ በተቻለ መጠን ሳም ኳሊቲ ፕሮቲን ለመመገብ ሞክሩ ቁርሳችሁን ራይት ዌይ ካረጋችሁነት ለመናገር ሁሉ ነገር መልካም ይሆናልና ቁርስሽ ላይ ስንት ማርኬት ቆይ እንጂ ቆይ ማርኬት ቅንጬ ያጃ ይፈቀዳል አይፈቀድም አማረሽ ቅንጬ ሲል እና እኮ አምሮን ነው የተሆነው እሺ አሁን ላንቺ አይሆንም እሺ እለፊው ቅንጬ ሲል እንግዲህ ወጣው ቅንጬ የሚያምረው ሰው አለ አንቺም ቅንጬ አምሮሽ ነው ምን እኔ ብዙ ጊዜ እየበላሁ ነው እንጂ ግራ ሲገባኝ አሁን ላይ ደግሞ ጾምም ስለሆነ በቃ ያጃውን ድፍኑ አለ አይደለ እሱን እየሰራው ገባኛ እኔ እኮ ይኸውልሽ አሁን የሰው ሀገር ነው ያለሽ አይደል ባለሽ ጊዜ አንድ ቪዲዮ ላይ ገብተሽ አንድ ቪዲዮ ለማጨረሽ አንድ ቪዲዮ ዝም ብለሽ አይንሽን ጨፍነሽ ስንት ገባኛ ቪዲዮ ፍቅር ዩቲዩብ ላይ አይ ቲንክ 150 ምናምን ቪዲዮዎች አሉና አንድ ዝም ብለሽ እኮ ብትጨርሺ በትክክል ሰንተስ ብትጨርሺ በዚህ ልክ ተሳሳች ትክክል ስለዚህ ተልባም ቺያሲድም አይፈቀድልኝም ኮሜንት ላይ እስቲ ቆይ ምክንያቱም አሁን ተልባ መጥፎ ነው አልወጣንም እሺ ቺያሲድ መጥፎ ነው አልወጣንም አፕል ሳይደር ቪኒገር መጥፎ ነው አልወጣንም እያወራን ያለ ነው ቻፕተር 2 ልትገባ ብላ ያ ማለት 40 ልትሻገር 40 ልትጀምር 2 ዓመት ይቀራል ልጅ ኦኬ ኦልሞስት
20 ምናምን ኪሎ ፋት የነበራት 28 ኪሎ ገዳይ ፋት የነበራት በገባት ልክ ፋይት አድርጋ 10 ኪሎ ቀንሳ 18 ኪሎ ቢቀራት ልጅ ጋር ነው እያወራሁ ያለሁት። ላንቺ ቅንጬ ይሆናል አይሆንም ለምሳ ይጽፉልሻል። ተልባና ቺያሲድ ይሆናል አይሆንም ይጽፉልሻል። ኦኬ እሺ ምሳ በላ ምሳ እንትን አተር የተቀቀለ አተር እና ጥቅል ጎመን ካሮት ኮመንት እያየሽ ነው አይደል ጉዲሽ? አዎ ያሳሮንግ ያለኝ ነው። አስቴር ጻፈችው ነው ለአቅመ ተልባ አልደረስሽም። ገባሽ አይደል? ተልባ መጥፎ ሳይሆን ትንሽ ቆይ ነው እያሉሽ ያለው። ትክክል። በርትተሽ ይኸውልሽ በርትተሽ ፋይት አድርገሽ ይሄንን ከተገላገልሽ በኋላ እንደምታውቂው ጡንቻ የለሽም። ማንኛውም ቦርጫም ጡንቻ የለውም። አንቺ አሁን ፋይት አድርገሽ ቦርጭሽን በጡንቻ ከቀየርሽ ቅንጬን እኮ ሲያምርሽ ትበያለሽ። ምን ያደርግሻል? ምን ያደርግሻል? ሲያምርሽ ዋና ምግብሽ ሊሆን አይችልም። እሺ አሁን ምን ልብላ እስኪ ንገረኝ ከጾሙ አንፃር ለኔ የሚሆነው። አዎ ጾመኛ ነሽ እንዴ? አዎ አሳ ማትበይ? አሳ ጭራሽ አልወድም። ጾም ባይሆንም አትጂ ይገባኝ። ኦሬ እንግዲህ ሳንረዳ ነው ያው እንደዚህ የሳቅንብሽኛ። እንግዲህ የጾመኛ መሆንሽን ሳናቅ ነው። ጾመኛ ከሆንሽ እናንተ ሀገር ነቶፉ ምናምን አይገኙም። ታዲያ አሁን ትልቁ ነገር ኦኬ ትልቁ ነገር ምግብ ተሰምተሻል። ፕሮቲን ካርቦሃይድሬት ፋት ምናምን ሲባል ሰምተሻል አይደለም? ከሱ ውስጥ እጅግ በጣም ወሳኙ ሰውነታችን የሚፈልገው ፕሮቲኑን ነው። ቀላሉ ፕሮቲን ያዙ ምግቦች በቀላል የምናገኝባቸው ምግቦች እነ ስጋ ናቸው። እንደምታውቂው እነ ቀይ ስጋ ናቸው፣ ዶሮ ስጋ ምናምን ናቸው። ኧረ በገር በደንብ አለ ቺክን ምናምን እነሱ ናቸው። እነሱም በማትበይበት ሲቹዌሽን ላይ ግን እነ ቶፉ ናቸው። ቶፉ የሚባል አለ ፈልጊ። ያንን ማግኘት ማቼት ሆነ ግን ምስር ድፍን ምስር ቀቅለሽ መመገብ ትችያለሽ። ኦኬ ድፍን ምስር ቀቅለሽ መመገብ ትችያለሽ። ጥሪልኝ ባቄላ ቀቅለሽ መመገብ ትችያለሽ። እኛ ሀገር እነ ቴስቲ ሶያ የሚባሉ አሉ አይደል? እናንተ ሀገር ምን እንደሚባሉ አላውቅም። ታሽጎ የሚሸጡ የአኩሪ አተር ፕሮቲኖች እነሱን ማግኘት ሞክሪ። ግሪክ ዮገርት እርጎ ለማግኘት ሞክሪ። እሱ ላይ ቺያሲድ ብታረጊም ችግር የለውም አሁን ጾሙ እስኪፈታ ድረስ። ኦኬ ይቻላል። ከዛ ውጪ እድማሜ እሸት ማለት ነው። የአኩሪ አተር እሸት አለ፣ ግሪን ቢንስ እና ፎሶሊ ነገር ኦኬ እሸት የአተር እሸት እነዚህ ታሽጎ የሚሸጡም አሉ። አላውቅም እናንተ አሉ። ዛሬ እንደውም አተር እሸት ነው የበላሁት የታሸገው። ይሻላሉ። ገብቶሻል? ቤስት ነው ወይ አሳ አንፃር አይገናኝም። ለመናገር ግን አማራጭ የለሽም። ጠግበሽ መብላት አለብሽ። በዚህ ጋር ለፊል ሳይሆን እንዳልኩሽ ፕሮቲንሽን ለማግኘት ሞክሪ። ዋና የፕሮቲን ምስር አታርጊ ወይ ባቄላ አታርጊ። ገብቶሻል? ቶፉ አርገሽ ልክ እንደ ስጋ ከቶፉ ጎን አትፈጭ ምስር ባቄላ። ሌላ ቀን ደግሞ ቴስቲ ሶያ በእኛ ሀገር ነው ቴስቲ ሶያ የምንለው። እናንተ ሀገር ጋር ምን እንደሚባል አላውቅም። ፕላንት ፕሮቲን ብለሽ ጠይቄ። ኦኬ ፕላንት ፕሮቲን ቬጋን የጾመኞች ቬጋን ከፕላንት ለማይበሉ ሰዎች ይዘጋጁት አሉ። ፕሮቲን ኮንሰንትሬት የተደረጉ እነ ቴምፔ የሚባሉ አሉ። እነዚህ ላይ ፎከስ አድርጊ። ዋና ምግብሽን እሱን አድርጊና ከጎን ግን ተጫወቺ አሁን ባልኩሽ መንገድ። ኦኬ እርጎ በሰማታች አሁን እርጎ አልኩሽ መሰለኝ። ሶሪ በቃታች ጾመኛ ነሽ እና ይሄን ጾም ሲፈታ አሳ አርጊ። ከአሳ ጋር አትክልት አርጊ፣ ቀይ ስጋ አርጊ፣ አትክልት አርጊ፣ ቺክን አርጊ፣ ቆዳውን አንሺ፣ አትክልት አርጊ። እሺ እና የደም ይሄ በደም ታይፕ የሚባለው ነገርስ እንዴት ታየዋለህ? ኮመንት ላይ ምን አየዋለሁ? ኮመንት ጠብቂ እስቲ። ኮመንት ማለትልሻል። እሺ አንዳንዴ በደም ታይፓችሁ ምናምን መመገብ የሚባል ነገር አለ። ብለድ ታይፕ እኔም ባለቤቴም የደም አይነታችን ይለያያል። ተመሳሳይ ነገር በልተን እንወፍራለን። ምግባችን ስንቀይር ደግሞ እንቀንሳለን። ተመሳሳይ ነገር ነው የምንበላው። የለም እሺ ሮንግ ታይሻል እና ሮዛ ፉልሽን ምንም ሮንግ ያሉ ምንም ግንኙነት የለውም። ምንም ኦኬ እሺ ይበቃሻል። ጆይን ማዘካ በጣም አመሰግናለሁ። እድሜ ጤና ይስጥልኝ። እውነት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። yes thank you በጣም እሺ
በጣም ቴንኪው